በአብዛኛው ክስ ስናቀርብ የፍትሐብሔር ክስ ንብረት ስለማሳገድ እንጂ ተከሳሽ ሆነን ንብረታችን ቢታገድ ምን ማድረግ እንችላለን የሚለውን ብዙ ጊዜ ሲነሳ አልታዘብም። በዛሬው ቪዲዮ የእግድ ትዕዛዝ ሊሻሻል ወይም ደግሞ ሊሰረዝ ወይም ሊነሳ ስለሚችልበት ሁኔታ እናነሳለን። እንዴት ከረማችሁ? እኔ ጠበቃ ምህረት ነኝ። ከላይ እንዳነሳሁት እንግዲህ የፍትሐብሔር ክስ ሲቀርብባችሁ ከሳሻችሁ ወይም ከሳሹ ወገን ንብረታችሁን ሊያሳግድ ይችላል። ቤት ሊሆን ይችላል፣ መኪና ወይም ባንክ የሚገኝ ገንዘብ ሊታገድ ይችላል። እንደዚህ ሲያጋጥምም እንግዲህ ሙሉ ክርክሩ ተከናውኖ እስኪጠናቀቅ ድረስ መጠበቅ ሳያስፈልግ የእግድ ትዕዛዙ እንዲነሳ ወይም እንዲሻሻል ለመጠየቅ የምንችልበት የፍትሐብሔር ስነ ስርዓት ህግ ክፍል አለ ማለት ነው። ታዲያ እንግዲህ መስፈርት ይኖረዋል። መስፈርቱ ምንድነው? እንደየጉዳዩ ሁኔታ ሊመዘን የሚችል ነው። ነገር ግን በቂ ምክንያት መኖሩን ለፍርድ ቤቱ ማሳየት ይጠበቅባቸዋል። የተሰጠው እግድ ይነሳ ስትሉ ምክንያታችሁን በበቂ ሁኔታ ለፍርድ ቤቱ ማቅረብና ማስረዳት ይጠበቅባቸዋል። ለምሳሌ በክሱ ላይ የተጠየቀው 500 ሺህ ብር ወይም ደግሞ 1 ሚሊዮን ብር ልትሉ ትችላላችሁ። በክሱ የተጠየቀው የዚህን ያህል መጠን ያለው ገንዘብ ሊሆን ይችላል። ነገር ግን በፍርድ ቤት እግድ ትዕዛዝ የተሰጠበት ከዚህ የገንዘብ መጠን ጋር ተመጣጣኝነት የሌለው ንብረት ላይ ሊሆን ይችላል። አንዳንዴ በዳኝነት የተጠየቀው የተወሰነ መጠን ያለው ገንዘብ ይሆንና ነገር ግን እግድ የሚሰጠው ብዙ ንብረቶችን ያጠቃለለ እግድ ሊሆን ይችላል የሚሰጠው። ስለዚህ እንደዚህ አይነት እግድ በሚሰጥ ጊዜ ምክንያቱን ዘርዝሮ ለፍርድ ቤቱ ማቅረብ ያስፈልጋል ማለት ነው። ተመጣጣኝ ያለመሆኑንና መታገድም ካለበት ሊታገድ የሚገባው መጠን ብቻ መታገድ አለበት የሚለውን መቅረብ ወይም ደግሞ ማቅረብ ትችላላችሁ ማለት ነው። ሌላ ደግሞ ምንድነው እንግዲህ የሚያጋጥመው በቀጥታ ክሱ የማይመለከታችሁ ሆኖ ሌሎች ሰዎች በሚከራከሩበት ጉዳይ ላይ የእናንተ ንብረት ሊታገድ ይችላል ወይም የእግድ ትዕዛዝ ሊሰጥበት ይችላል። ስለዚህ ይህንን ለፍርድ ቤቱ በዝርዝር በማቅረብ እግዱ እንዲነሳ ማድረግ ትችላላችሁ ማለት ነው። ወይም ደግሞ የእግድ ትዕዛዙ እንዲሻሻል ማድረግ ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮ አጠር ያለ መረጃ ነው ያቀረብኩላችሁ። ብዙ ጊዜ እግድ ስናነሳ ስለማሳገድ እንጂ የእግድ ትዕዛዝ ሲሰጥ ምን ማድረግ እንችላለን የሚለውን ብዙዎች መረጃ የላቸውም በሚል ነው ይህንን ፕሮግራም የሰራሁት። ቻናሉ ከጠቀማችሁ ሰብስክራይብ እና ላይክ አድርጉ። ከቀናት በኋላ እመለሳለሁ። መልካም ጊዜ